ድሮ ማለት ነው ገና በፊት እውነተኛ ስኬት ላይ የደረሱ ሰዎች ኖርማል ሰዎች ይመስሉኝ ነበር። አሁን እያየሁት ስመጣ ግን ማለት በጭራሽ አይደሉም፣ ይለያሉ። ማለት ስኬታማ የሆኑና ያልሆኑ ሰዎች በጣም ነው የሚለያዩት። አኗኗራቸው፣ አካሄዳቸው፣ አዋዋላቸው፣ ስራቸውን ሳየው በቃ የሰማይና የምድር ነው ልዩነት እና በጣም ስለገረመኝ ዛሬ እስቲ ልዩነታቸውን በትንሽ ደቂቃ እስቲ የተወሰነ ልበላችሁ። ይህንን ቪዲዮም ለመስራት ያነሳሳኝ የሆነ ጊዜ አንድ ልጅ ምን አለ መሰለህ፣ ሀብታሞች እንደዚህ ጥረው ግረው ስኬት ላይ የደረሱ ሰዎች ምንድነው ሚስጥራቸውን በነገሩንና እኛም እንደነሱ በሆነ ወይ አሰራር ዘዴያቸውን በነገሩንና እንደሱ በሆነ ምናምን ሲል ነበርና እና ብዙ ሰው ይጠይቃል። መሀሉ አይነገርም ይባላል። መሀሉ ምንድን ነው? አንድ ሰው ከሊስትሮ ተነስቼ ይህን ህንፃ ገነባው፣ እዚህ ስኬት ላይ ደረስኩ፣ እዚህ ደረስኩ ይላል። መሀሉ ምንድን ነው ይላሉና እስቲ መሀሉ ምን እንደሆነ እነዚህ ስኬታማ ሰዎች ደግሞ ምን የተለየ ነገር እንዳላቸው እኔን ያስገረመኝና ያስደነቀኝ ነገር ምን እንደሆነ አሁን በአጭር ደቂቃ ነግራችኋለሁ። በጣም ካስደነቀኝ ጸባያቸው ማለት ነው ካላቸው ነገር የመጀመሪያው በጭራሽ አይሸወዱላችሁ። ሰውም ቢሆን ሂዶ የሆነ ነገር አድርጎ ሊሸውዳቸው አይችልም። ህይወት አትሸውዳቸውም። ምክንያቱም እንደሆነ ታውቃላችሁ፣ በጣም ያነባሉ፣ በጣም ኤክስፐሪየንስድ ናቸው። ውሏቸውን ብታዩት በቃ የተለየ ነው። ሁሌ ለመማር ዝግጁ ናቸው። እንደዚህ ስለሆኑ ልምድ ያጠገባቸው ምንጊዜም እየተራቀቁ ስለሚሄዱ ብዙ ነገርን አይተውታል። ከታች ጀምሮ እስከ ላይ ነገሮችን ስላዩቸውና ስለተረዷቸው ጊዜያዊ ደስታ ዘለጨው ነገር ሊሸውዳቸው አይችልም። ዘለቂታውንና ጊዜያዊውን የሚጠቅማቸውና የማይጠቅማቸውን በጣም ነው የሚለዩት። ሌላው ማህበረሰብ ደግሞ ቀላሉ ይሸውዳል። ለምሳሌ ማህበራዊ ሚዲያ ይሸውደዋል። 5 ደቂቃ ብሎ 1 ሰዓት 2 ሰዓት ተጠቅሞ ሊወጣ ይችላል። እነሱ ጋር ይሄ አይሰራም። ጥብቅ ናቸው። ሁሉ ነገር ቀልድ የሚባል ነገር የለም። አንደኛው ሚስጥራቸው ይሄ ነው። እንደ ሰውኛ የሆነ ነገር ሊሸውዱ ይችላል፣ ግን ፈጥነው ይመለሳሉ። ይሄ የሆኑበት ምክንያት የተለዩ ሰዎች ስለሆኑ አይደሉም። በቃ ሁሌ ስለሚማሩ፣ ሁሌ ራሳቸውን ለማሳደግ ስለሚጥሩ ይሄ አንድ የተለየ ኳሊቲ አላቸው ከሌላው ማህበረሰብ ማለት ነው። ወደ ሁለተኛው ደግሞ ወደ አስገረመኝ ነገር ነው። በፊት ምን ይመስለን ነበረ? ስኬታማ ሰዎች ታሞች ምናምን ጥሩ ሰዎች አይመስሉንም ነበረ። እንዳውም የአማርኛ ፊልም ምናምን ሰው ገሏል። ኢትዮጵያን በሆነ ደረጃ ወጣቱ እንዲሰነካከል ወደ ታች እንዲያስብ አድርጎታል። ምክንያቱም ስኬታማ ሰዎችን ሀብታሞችን ክፉ አድርጎ ድሃዎችን ደግሞ በጣም ምርጥ ኑሮ ሲኖሩ ጥሩ ሰዎች ተወዳጆች በሁሉ በማህበረሰብ ተቀባይነት ሲያገኙ የሚያሳይ ነገር በጣም ለብዙ ጊዜ ተሰርቷል። ሌላው ማህበረሰብ እንደዛ አድርጎ ሊገምት በጣም ቅን አሳቢዎች። ይሄን እያልኩ ያለሁት ግን እውነተኛ ስኬት ላይ የደረሱ ሰዎች ነው። እውነተኛ ስኬት ማለት መስፈርቱ ምን ማለት እንደሆነ ይታወቃል። እና ለምን ቅን አሳቢዎች ሆኑ? በቃ እኔ በተረዳሁት መጠን በጣም ቅን የሆኑት በጣም ጥሩ ሰዎች የሚባሉ የሆኑት በጣም ከማንበባቸው በጣም ከማወቃቸው የተነሳ ወደ ፈጣሪ ከመጣገታቸው የተነሳ በጣም ደግሞ ብዙ ልምድ ከማግኘታቸው የተነሳ ምን እንደሚጠቅማቸው ምን እንደሚጎዳቸው ይለያሉ፣ ያውቁታል። ለሰው ክፉ ማሰብ እነሱን እንደሚጎዳቸው አውቀውታል። ቅን መሆን ደግሞ ለእነሱ እንደሚጠቅማቸው ስለሚያውቁት በቃ በቀላሉ በቃ ጥሩ ሰዎች ነው የሚሆኑት። ብዙ ጊዜ እንዳውም አቅም ያለውን ወጣት ካገኙ በደንብ ከልቡ የሚሰራን ሰው ካዩ በደንብ ያበረታታሉ፣ ይሸልማሉ። በቃ ወደ ለማገዝም ለማለትም ወደኋላ አይሉ። ያመኑበት ያዩት ሰው ካለ ከልቡ የሚተጋ ከልቡ የሚሰራ ከልቡ የሚሰስ ራሱን ማስተማር የሚፈልግ ራሱን ማሳደግ የሚፈልግ ሰው ካለ ምንም ለማገዝም ወደኋላ እንደማይሉ በቃ አረጋግጫለሁ። ምክንያቱም ቅንነትና ጥሩ ማሰብ ከልምዳቸው አንጻር አግኝተውታል። ጥሩ መሆን ደግ ነገር እንደሚያመጣ አውቀውታል። ስለዚህ እዚህ ላይ ያለ ምናልባት አንዳንድ የተሳሳተ አመለካከት ካለ መስተካከል አለበት። ወደ ሶስተኛው ደግሞ ወደ አስገረመኝ ነገር እንሄድ። ሶስተኛው ወደውና ፈቅደው ራሳቸውን ያሰቃያሉ። ብዙ ጊዜ በብችት ያለ ህይወት የተንደላቀቀ ህይወት የሚኖር ነው የሚመስልን አይደለም። ሌላው ሰው ወዶና ፈቅዶ የሚያስደስተው ቦታ ላይ የሚመቸው ቦታ ላይ ይሄዳል። እነሱ ደግሞ ወደውና ፈቅዶ ሲቃይ ያለበት ቦታ ላይ ነው ራሳቸውን በእሳት እንደ ወርቅ በእሳት እየፈተኑ ነው የሚሉት። ከነዛ መካከል ለምሳሌ ቀለል አድርገን ብናየው በጠዋት መነሳት ራስን ማሰቃየት፣ በጠዋት መነሳት፣ ቀዝቃዛ ሻወር ላይ መግባት፣ ሳይወዱ እየሄዱ ስፖርት መስራት፣
ሳይወዱ እየሄዱ ማንበብ፣ ሳይወዱ ከተናናሾችም ቢሆን መማር፣ ሳይወዱ ስሜት በቃ ተዝናና ተደስት እያለ ራስን በሚያስተምሩ ነገሮች ላይ ከቦ መዋል፣ በስራ ላይ ጥቅ ሆኖ መዋል፣ ይሄ ራስን ማሰቃየት ይባላል። ብዙ ጊዜ ደስታን አይፈልጉትም። ከሌላው ማህበረሰብ ጋር በምን እንደሚለያዩ በቃ የገባኝ ነገር ሌላው እንደው ብዙ ያልተሳካለት ሰው ደስታን ሲያሳድድና ደስታን በመጠን ለማግኘት ደስታን ከሰው ከበቃ በጣም እንትን ብሎ በጣም ተቀራርቦ ምናምን ለማግኘት ይፈልጋል። ደስታን በቃ የማይፈልግበት ቦታ የለም። እነሱ ግን ደስታን አይፈልጉም። ራሳቸው እንደውም ወደ ሲቃይ ነው የሚወስድ። ከዛ ግን የሚገርመው ነገር ግን በዛ መንገድ ግን በጣም ደስተኞች ናቸው። ያን በማድረጋቸው ውስጣዊ እርካታ በጣም ነው የሚያገኙት። በጣም ደስተኞች ናቸው። አንድ ቀን አይደብራቸው፣ ምንም ነው የማይደብራቸው። በቃ ይህ ማለት የተለዩ ፍጥረቶች ናቸው ምናምን ለማለት አይደለም። ነገር ግን ከሚያደርጉት ነገሮች አንጻር ነው፣ ከሚሰሩት ነገሮች አንጻር ነው። ምክንያቱም አንድ ሰው የሚያስደስተውን ስራ መስራት ከቻለ ሁሌ ደስተኛ ነው የሚሆነው። ነገሮችን በእቅድ ስለሚያሳኩ መቼ መስራት እንዳለባቸው፣ መቼ ማንበብ እንዳለባቸው፣ መቼ መማር እንዳለባቸው፣ መቼ ጥራት ያለው ጊዜ ከቤተሰባቸው ጋር ማሳለፍ እንዳለባቸው በእቅድ ስለሚንቀሳቀሱ ያንን ደግሞ በስነ ስርዓት በትክክል ዲሲፕሊን ሆነው ስነ ስርዓታቸውን ጠብቀው ስለሚተገብሩት በቃ ይሄ ብቻ ደስታን ይሰጣቸዋል። ከፈጣሪያቸው ጋር መቼ መገናኘት እንዳለባቸው እያንዳንዱን ነገር በቅደም ተከተል በስነ ስርዓት መሆን እንዳለበት ሁኔታ እያሳኩ ስለሚያልፉ በጣም ደስተኞች ናቸው። በጣም ውስጣቸው ይረካል። አንዳንድ ሰዎች ፊታቸው ገና የሚያበራው ለዛ ነው። እውነተኛ የህይወት ጥሪያቸውን አውቀውታል። ልዩነት እኮ ይሄ እኮ ነው። ይሄ ነው፣ ሌላ ምንም ምስጢር የለውም። በቃ ስኬታማ መሆን የምትፈልግ ከሆነ ወጣቶች አላችሁ፣ ብዙ በቃ የምትነሳሱ ብዙ የምትፈልጉ አላችሁ። በቃ ይሄን ማድረግ ነው። በየቀኑ ይሄን ማድረግ፣ በየቀኑ ዲሲፕሊን ሆኖ በጠዋት መነሳት፣ ማንበብ፣ ፈጣሪ ጋር ጊዜ ማሳለፍ፣ ስራን በአግባቡ መስራት፣ ቁጭ ብሎ ማሰብ፣ ከራስ ጋር ጊዜ ማሳለፍ፣ ከቤተሰብ ጋር ጥራት ያለው ጊዜ ማሳለፍ፣ ጊዜን በአግባቡ መጠቀም፣ ወዶና ፈቅዶ ራስን ወደ ስቃይ ቦታዎች ማስገባት፣ በእሳት ራስን መፈተን፣ ይሄ ነው በቃ ምንም ሌላ ነገር የለው። ይሄንን ነገር በጣም ነው የሚያደርጉት እና ልዩነቱ የሰማይና የምድር የሆነው ለዛ ነው። ብዙ ሰው ይሸወዳል። እኔ ራሱ ማለት ነው በጣም ስኬታማ የሆኑና ያልሆኑ ሰዎች ልዩነታቸው የገንዘብ ብቻ ይመስለኝ ነበር። እነሱ ብር አላቸው፣ እነዚህኞቹ ብር የላቸውም አይደለም። ውስጣቸው በጣም ይለያያል። እነዚህኞቹ በጣም ጠንክረዋል፣ በጣም በስለዋል፣ በጣም አንብበዋል፣ በጣም አውቀዋል፣ በጣም ተምረዋል። ይሄ የዲግሪ ማስተርሱ ላይሆን ይችላል፣ ግን በህይወት ከእያንዳንዱ ሰው ለመማር ፈቃደኛ ናቸው። እና ይሄ ነው በቃ ይሄ ነው አንኳር ልዩነቱ። እስቲ ደግሞ ወደ አራተኛው ወደ አስገረመኝ ልዩነታቸው እንሂድ። ያው ቪዲዮ እንዳይረዝም። አራተኛው ደግሞ በጣም አዋቂ ናቸው፣ ከምንጠብቀው በላይ ማለት ከምናስበው በላይ በጣም ማለት በጣም አሁንም ደግሜ እናገራለሁ። አካዳሚካሊ በዲግሪ በማስተርስ ላይሆን ይችላል፣ ግን እውቀታቸው የተማሩትም ሆነ ያልተማሩት ስለሚሰሩት ስራ በደንብ ጠንቅቀው ያውቃሉ። በጣም ሰውን ይጠይቃሉ። በጣም ትሁት ነው ማለት ነው። ከታናናሾቻቸው ለመማር በጣም ዝግጁ ናቸው። ራሳቸውን ሁሌም ያስተምራሉ፣ ያሰለጥናሉ። ከምናስበው በላይ በጣም ብዙ ነገር ቀድመው ያደርጋሉ። ይጠቅመኛል የሚሉትን ነገር ለማድረግ ወደኋላ አይሉ፣ የሚጎዳቸውን ነገር ደግሞ ለማቆም ሁለት አይዙ። ይሄ ነው በጣም ልዩነት እንዲፈጥሩ ያደረጋቸው። ሌላው ሰው ደግሞ ልዩነቱ ራሱ ላይ አይደለም ኢንቨስት የሚያደርገው፣ ቁሳቁሶች ላይ፣ ብልጭልጮች ላይ፣ ምንም የማይጠቅሙ ነገር ሪቪል ሊያመጡ የማይችሉ ገቢ ሊያስገኙ የማይችሉ ነገሮች ላይ ነው ነገሮችን የሚያፈሰው። እነሱ ደግሞ ነገሮችን የሚያፈስ የሚጠቅም ነገር ላይ ነው። በቃ ወይ ስራቸው ላይ ነው፣ ወይ ራሳቸው ላይ ነው፣ ትምህርት ላይ ነው፣ መጽሐፍት ላይ ነው። እያወቁ ሲሄዱ ደግሞ ደፋር ይሆናሉ። በዛ ስኬታቸው እየጨመረ ይመጣል ማለት ነው። እና አንደኛው ልዩነታቸው ይሄ ነው ከሌላው ማህበረሰብ ጋር። አምስተኛ ብዙ ጊዜ የማይመስልን ማለት በጣም ሃይማኖተኞች ናቸው። በትዕቢት የተወጠሩ ምናምን ይመስላል፣ ሰውን የሚንቁ ፈጣሪን ደግሞ ችላ የሚሉ ምናምን ነው። አይደለም። ሲጀመር መጀመሪያውንም ፈጣሪን ጠበቅ አድርገው ባይይዙ የሁሉ ነገር አይገለጥላቸውም። ለዚህ ሁሉ ነገር ባልበቁ ነበር። አብዛኛውን ሳያቸው በጣም ሃይማኖተኞች ናቸው።
በጣም ማለት ነው። ፈጣሪያቸውን በጣም ነው የሚወዱት፣ በጣም ነው የሚፈሩት፣ በጣም ነው የሚያከብሩት። በእሱ ትእዛዝ መሰረት ለመሄድ በጣም ነው የሚጥሩት። ከሌላው ማህበረሰብ እውነት ሃይማኖተኛ በጣም ብዙ አለ። ነገር ግን ከአብዛኞቹ ስኬታማ ሰዎች ግን አብዛኞቹ በሚባል ደረጃ ፈጣሪያቸው ባላቸው መንገድ ለመሄድ በጣም ነው የሚጥሩት። እሱን ኃይል እሱን አጋዥ አድርገው ነው ብዙ የሚንቀሳቀሱት። በራሳቸውም ደግሞ ያምናሉ። ደግሞ በተጨማሪ እነሱ አቅም እንዳላቸው ፈጣሪ ኃይል እንደሰጣቸው ነገሮችን ማሳካት እንደሚችሉ በጣም ነው የሚያምኑት፣ በጣም ነው የሚቀበሉት። እና ልዩነታቸው እነዚህን ይመስላሉ። እና በጣም ነው የሚገርሙ፣ በጣም ማለት ነው። በቃ የሚያደርጉት ነገር ውሏቸው ብዙ ልዩነት የፈጠረው አዋዋል ነው። ትኩረታቸው፣ የትኩረት መጠናቸው ብዙ ጊዜ በቃ ዲሲፕሊን ስለሆነ ራሳቸውን መግዛት ስለሚችሉ እዛ ቦታ ላይ የደረሱት። ራሱን መግዛት የማይችል ሰው እዛ ቦታ ላይ መድረስ በጣም ይከብደዋል ብዬ አስባለሁ። እነሱ እንደሌላው ሰው ቲክቶክ ስክሮል ማድረግ ያምራቸዋል፣ ተኝቶ ማርፈድ ያምራቸዋል፣ ጠዋት ተነስቶ ቁርስ መብላት ምናምን ይመቻቸዋል። ብልጭልጭ ነገሮችን መግዛት፣ ልብስ መልበስ፣ የቤት ዕቃ ማሟላት፣ እንደዚህ አይነት ነገር እኮ ያምራቸው፣ ውስጣቸው እኮ ይፈልጋል። ነገር ግን ያ እንደማይጠቅም ያውቃሉ። እነዚህ ነገሮች አያደርጉም እያልኩ አይደለም፣ ግን የሚያደርጉበት ጊዜና ቦታ ይለያያል። መጀመሪያ ወሳኙን ነገር አስፈላጊውን ነገር ካደረጉ በኋላ ስራቸውን መሰረት ካስያዙ በኋላ ራሳቸውን በጣም ካሳደጉ በኋላ መሆን ያለበትን ነገር ካደረጉ በኋላ ነው እነዚህን ነገሮች የሚያደርጉት በትርፋቸው የተወሰነ ቀንሰው ነው እነዚህን የሚያደርጉት እንጂ አያደርጉም እያልኩ አይደለም። ሌላው ማህበረሰብ ደግሞ ቀድሞ ነው እነዚህን የሚያደርገው። ቀድሞ ብልጭልጭ ነገሮችን ይገዛል። ቀድሞ የቤቱን ዕቃ ያሟላል። ስራ ቦታው ባዶ ሆኖ የቤቱን ነገር ያሟላል። ስራ ቦታው ተራቁቶ ራሱን ያለብሳል፣ ራሱን እንትን ይላል፣ ራሱን አይንከባክም እያልኩ አይደለም፣ ግን ልዩነት አለው። በቃ ልዩነት የፈጠረው ይሄ ነው ሚስጥሩ፣ ሌላ ምንም አይደለም። ወደ ፈቅደህ እንደነሱ ከሆንክ እንደነሱ ትሆናለህ። እነዚህን ነገሮች ካደረግ፣ በዲሲፕሊን በስነ ስርዓት ከተንቀሳቀስ፣ እነዚህን በቃ ራስን በእሳት ውስጥ እያስገባህ ከፈተንክ ምንም እውነተኛ ስኬት ላይ መድረስህ አይቀርም። ለሌላው ሰው የሆነው ለአንተም ይሆናል። ነገር ግን እነዚህ ተኝተህ እያረፈድክ እንደፈለግክ እየሆንክ መስራት እያለብህ ቲክቶክ ስክሮል እያደረግክ እየዋልክ ስራ መስራት እያለብህ በቃ ቁጭ ብለህ ከሰው ጋር እየተዝናናህ እያወጋህ እየዋልክ ግን መሆን አይችልም። ምክንያቱም ፈጣሪም አያዳላም። የሚሰራ የሚተጋ የሚለፋ የሚማር ሰው እያለ ቁጭ ላለው ሰው ሊሰጥ አይችልም። የሚሰጠው ሁሌ ዝግጁ ሆኖ ለሚጠብቅ ለሚያንኳኳ ነው። እንዲሳካለት የሚያደርገው የሚያግዘው የሚደግፈው ሁላችንም ያግዘናል። ነገር ግን ስፔሻሊ ደግሞ የፈለገውን ነገር ለማድረግ የገንዘቡን የሰዓትን ነፃነቱን ለማግኘት ይህንን ለመሰጠት ዋጋ ለሚከፍሉ አሉ። ዋጋ ለሚከፍሉት ነው የሚሰጠው ፈጣሪ። ስለዚህ ስኬታማ መሆን ከፈለግ፣ ውጤታማ መሆን ከፈለግ፣ ጥሩ ነገር አሳክቶ ማለፍ የምትፈልግ ከሆነ እነዚህን ነገሮች ለማድረግ ዝግጁ ነህ ወይ? እነዚህን ነገሮች ከዛሬ ጀምሮ ማድረግ ብትጀምር የምትፈልገው ነገር ሁሉ ይሳካል፣ የምትፈልገው ነገር ሁሉ ይመጣል ማለት ነው። ይሄ ነው ልዩነቱ እንግዲህ። እና በጣም ብዙ ያስተዋልኳቸው በጣም ብዙ ልዩነቶች አሉ። ነገር ግን ቪዲዮ ሊረዝም ስለሚችል ብዬ ዛሬ እነዚህን 5 ኳሊቲዎች ብቻ ይዤላችሁ መጥቻለሁ። በጭራሽ አይሸወዱላችሁም። በጣም ቅን አሳቢዎች ናቸው። ራሳቸው ወደውና ፈቅደው ራሳቸውን ለስቃይ ያጋልጣሉ። አዋቂ ናቸው፣ ሃይማኖተኞች ናቸው፣ ራሳቸውን ሁልጊዜ ያስተምራሉ፣ ትሁቶች ናቸው ምናምን የሚሉትን ነገር ዛሬ አቅርቤላችኋለሁ። ምናልባት ሌላም በተጨማሪ ደግሞ የእነሱን ኳሊቲ ንገረን ምናምን የምትኮ ሌላ ቪዲዮ ሊሰራላችሁ እችላለሁ። ያላችሁን ሀሳብ አስተያየት ኮሜንት ላይ አሳውቁኝ፣ እመልሳለሁ ማለት ነው። እና ኳሊቲያቸው ይህ ነው፣ ልዩነቱ ይህ ነው። የሆነ ጊዜ የጠየቅከው ልጅም ልዩነቱ ይህ ነው። በእርግጥ ይታወቃል እኮ ነገር ግን ደፍረን እንደዛ አንገባም። ራሳችን ለመሸወድ የሆነ ነገር አድርጎ ምናምን ስለምንል ነው ብዙ ጊዜ እንጂ ልዩነቱ ምን ላይ እንደሆነ ይታወቃል ማለት ነው። እና ስኬታማ ለመሆን ውጤታማ ለመሆን
ራስን የሚፈልጉበት ቦታ ለማድረስ ወዶና ፈቅዶ እነዚህ ቦታዎች ላይ ማዋል፣ ስኬታማ ሰዎች የሚውሉበት ቦታ ላይ ማዋል ማለት በማንበብ፣ በመማር፣ በመስራት፣ በተለያዩ ነገሮች ከፈጣሪ ጋር በመገናኘት መሆንና ማድረግ ይቻላል። ለሰው ልጅ ይህ ቀላሉ ነገር ነው። ከዚህም በላይ ሌላም ነገር ማድረግ ይችላል። ከዚህም በላይ ለዘላለም ከፈጣሪው ጋር እንዲኖር በደስታ ያለ ህመም፣ ያለ ክፋት፣ ያለ ችግር ሁልጊዜ ቀን በቀን በሚጨምር ደስታ ውስጥ ለመኖር እንኳን የተፈቀደለት የሰው ልጅ ነው። ስለዚህ ይህንን ለማድረግ ደግሞ እጅግ በጣም ቀላል ነው። ፈጣሪ የተሰጠው ትንሽ ከሰጠው በጣም ትንሹ ነገር ነው እና ይሄ በጣም ሲምፕል ነገር ነው። ይህን መጀመሪያ ማመን ያስፈልጋል። ከዛ በኋላ ወደ ተግባር መሄድ ይቻላል። ስኬታማ ነው፣ ውጤታማ መሆን ይቻላል ማለት ነው። የዛሬው ቪዲዮአችን ይህንን ይመስላል። የቆያችሁት እኔ ሙሉጌታ ጌጡ ነኝ። ፐርሰናል ዲቨሎፕመንት ላይ በመስራት እታወቃለሁ። ለቤቱ አዲስ ከሆናችሁ አሁንም ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ በሌላ ለህይወት በሚጠቅሙ ለስኬት በሚያንደረድሩ ለስኬት መሰረት በሆኑ ለህይወት መሰረት እና አንኳር በሆኑ ርዕሰ ጉዳዮች እስከምመጣ ድረስ በሰላም ቆዩ። አብራችሁን ስለቆያችሁ አመሰግናለሁ። እግዚአብሔር ይስጥልኝ።